ምዕራፍ 32 እንዲህም አለ። ሰማይ ሆይ አድምጥ ልንገርህ፣ ምድርም የአፌን ቃሎች ትስማ። ትምህርቴንም እንደ ዝናም ተስፋ ታድርገው። ነገሬ እንደ ጠል ይውረድ፣ በእርሻም ላይ እንደ ዝናም፣ በሳርም ላይ እንደ ጤዛ። የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ። እግዚአብሔር በሥራው እውነተኛ ነው፣ መንገዱም ሁሉ የቀና ነው። እግዚአብሔር የታመነ ነው፣ ክፋትም የለበትም። እግዚአብሔር ጻድቅና ቸር ነው። እነርሱ በደሉ፣ ልጆቹም አይደሉም፣ ነውርም አለባቸው። ጠማማና ገልበጥባጣ ትውልድ ናቸው። ደንቆሮ ብልሃተኛም ያልሆንህ ሕዝብ ሆይ ለእግዚአብሔርን ይህንን ትመልሳለህን? የፈጠረህ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። የድሮውን ዘመን አስብ፣ የልጅ ልጅህን ዓመታት አስተውል። አባትህን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ይተርኩልህማል። ልዑል አሕዛብን በከፈላቸው ጊዜ የአዳምንም ልጆች በለያቸው ጊዜ እንደ እግዚአብሔር መልአክ ቁጥር አሕዛብን በየድንበራቸው አቆማቸው። ሕዝቡ ያዕቆብም የእግዚአብሔር ዕድል ፈንታ ሆነ፣ እስራኤልም የርስቱ ገመድ ነው። በምድረ በዳ አጠገባቸው፣ በጥማትና በድካም ቦታ በውድማ ከበባቸው። መገባቸው፣ መራቸውም፣ እንደ ዓይን ብሌን ጠበቃቸው። ንስር ጫጩቶቹን በክንፎቹ በታች እንደሚሰበሰብ በጎኑም እንደሚያቅፍ በክንፎቹ አዘላቸው፣ በደረቱም ተሸከማቸው። እግዚአብሔር ብቻውን መራቸው፣ ከእነርሱም ጋር ሌላ አምላክ አልነበረም። በምድር ኃይል ላይ አወጣቸው፣ የእርሻውንም ፍሬ መገባቸው። ከዓለት ድንጋይ በሚገኝ ማር፣ ከጭንጫው ድንጋይ በሚገኝ ዘይት አሳደጋቸው። በላሙ ቅቤ፣ በበጉም ወተት፣ ከፍየል ጠቦቶች፣ ከላም ከጊደሮቹም ከበጎቹም ስብ ጋር ከፍትግ ስንዴ ጋር መገባቸው። የዘለላውን ደም የወይን ጠጅ አድርገው ጠጡ። ያዕቆብ በላ ጠገበም፣ የተወደደውን ጥጋብ አቀናጣው። ሰባ፣ ወፈረ፣ ሰፋ፣ የፈጠረውን እግዚአብሔር ተወ፣ ከሕይወቱ ከእግዚአብሔርም ራቀ። በዚህ በልዩ ጣዖት አነሳሱኝ፣ በርኩሰታቸውም አስመረሩኝ። ለእግዚአብሔር ያይደለ ለአጋንንት ለማያውቋቸው አማልክት፣ ድንገት ለተገኙ ለማይሰሩና ለማይጠቅሙ አማልክት፣ አባቶቻቸውም ለማያውቋቸው አማልክት ሰዉ። የወለደህን እግዚአብሔርን ተውክ፣ ያሳደገህን እግዚአብሔር ረሳኸው። እግዚአብሔርም አይቶ ቀና፣ በወንዶችና ሴቶች ልጆች ፈጽሞ ተቆጣ። እርሱም አለ፣ ፊቴን ከእነርሱ እመልሳለሁ፣ በመጨረሻው ዘመን ምን እንደሆነ አያለው። ጠማማ ትውልድ፣ እምነት የሌላቸው ልጆች ናቸውና። አምላክ ባልሆነው አስቀኑኝ፣ በጣዖቶቻቸው አስቈጡኝ። እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ሕዝብ አስቈጣቸዋለሁ። እሳት ከቁጣዬ ትነዳለችና እስከ ሲኦል ድረስ ታቃጥላለች። ምድርንም ከፍሬዋ ጋር ትበላለች፣ የተራሮችን መሠረት ታነዳለች። ለመከራ እሰበስባቸዋለሁ፣ ፍላጻዎችንም እጨርስባቸዋለሁ። በራብ ያልቃሉ፣ ለሰማይ ወፎች መብል ይሆናሉ። ኃይላቸውም ይደክማል። ከምድር ይጠፉ ዘንድ የምድር አራዊትን ጥርስ ከመርዝ ጋር እልክባቸዋለሁ። ጎልማሳውን ከድንግል ሕፃኑንም ከሽማግሌ ጋር በሜዳ ሰይፍ፣ በቤትም ውስጥ ድንጋጤ ያጠፋቸዋል። እበትናቸዋለሁ አልሁ። ከሰዎችም መካከል መታሰቢያቸውን አጠፋለሁ። ነገር ግን ጠላቶቻቸው እንዳይታበዩ እጃችን ከፍ ከፍ አለች እንጂ
እግዚአብሔር ይህንን ሁሉ አላደረገም እንዳይሉ በቁጣ ጠላት ሆኑኝ። ምክር ያጡ ሕዝብ ናቸው፣ ምግባርና ሃይማኖት የላቸውም። ይህንንም ያውቁት ዘንድ አላሰቡትም፣ በሚመጣውም ዘመን አያውቁትም። አንዱ ሺሁን እንዴት ያሳድዳቸዋል? አንዱ ሺሁን እንዴት ያሳድዳቸዋል? ሁለቱስ 10,000 እንዴት ያባርሯቸዋል? እግዚአብሔር ፍዳውን አምጥቶባቸዋልና አምላካችንም አሳልፎ ሰጥቷቸዋልና። አምላካችን እንደ አምላኮቻችን አይደለምና ጠላቶቻችንም ሰነፎች ናቸውና። ወይናቸው ከሶዶም ወይን፣ ሐረጋቸውም ከገሞራ ነው። ፍሬያቸውም ሐሞት ነው፣ ዘለላቸውም መራራ ነው። የወይን ጠጃቸው የእባብ መርዝ፣ የሚገድልም የእፉኝት መርዝ ነው። በእኔ ዘንድ ያለው ትእዛዝ ይህ አይደለምን? በመዝገቤስ የታተመው አይደለምን? በፍርድ ቀን እበቀላቸዋለሁ። እግራቸው በሚሰናከልበት ጊዜ የጥፋታቸው ቀን ቀርቧልና የተዘጋጀላችሁም ፈጥኖ ይደርስባችኋልና። እግዚአብሔር ለሕዝቡ ይፈርዳል፣ ስለ አገልጋዮቹ ይራራል። በያሉበት መሳለቂያ ሆነው እንደኖሩ ኃይላቸውም እንደደከመ በጠላትም እጅ እንደወደቁ አይቷልና። እግዚአብሔርም አለ፣ ትታመኑባቸው የነበሩት አማልክት የታሉ? የመሥዋዕታቸውንስ ስብ የምትበሉላቸው፣ የመጠጥ ቁርባናቸውን ወይን የምትጠጡላቸው እነርሱ ይነሱ፣ ይርዷችሁም፣ የሚያድኗችሁም ይሁኑላችሁ። እግዚአብሔር እንደሆንሁ ከእኔም በቀር አምላክ እንደሌለ እወቁ። እኔ እገድላለሁ፣ አድንም አለው። እኔ እገርፋለሁ፣ ይቅርም እላለሁ። ከእጄም የሚያመልጥ የለም። እጄን ወደ ሰማይ ዘረጋለሁ፣ በቀኔ እምላለሁ። ለዘላለም እኔ ሕያው ነኝ እላለሁ። ሰይፌን እንደ መብረቅ እስላታለሁ፣ እጄም ፍርድን ትይዛለች። ለሚጠሉኝ ፍዳቸውን እከፍላለሁ፣ ጠላቶችንም እበቀላለሁ። ከተወጉት ከተማረኩትም ደም ፍላጻዎቼን በደም አሰክራለሁ። ከጠላት አለቆችም ራስ ሰይፌ ሥጋን ትበላለች። ሰማያት ሁሉ በአንድነት ደስ ይላቸዋል፣ የእግዚአብሔርንም መልአክ ሁሉ ይሰግዱለታል። አሕዛብም ከሕዝቡ ጋር ደስ ይላቸዋል። የእግዚአብሔር ልጆች ሁሉ እርሱ ጽኑ ነው ይላሉ። የልጆቹን ደም ይበቀላልና ጠላቶቹንም ይበቀላቸዋልና ለሚጠላቸውም ፍዳቸውን ይከፍላቸዋልና። እግዚአብሔርም የሕዝቡን ምድር ያነጻል። ሙሴም በዚያች ቀን ይህችን መዝሙር ጻፋት፣ ለእስራኤልም ልጆች አስተማራት። ሙሴም ገባ፣ እርሱም የነዌ ልጅ ኢያሱም የዚህችን ሕግ ቃሎች ሁሉ በሕዝቡ ጆሮ ተናገሩ። የሙሴ የመጨረሻ ምክር። ሙሴም ይህን ቃል ሁሉ ለእስራኤል ሁሉ ተናግሮ ፈጸመ። እርሱም እንዲህ አላቸው፣ የዚህን ሕግ ቃሎች ሁሉ ይጠብቁና ያደርጉ ዘንድ ልጆቻችሁንም እንድታዝዙበት ዛሬ የምመሰክርላችሁን ቃል ሁሉ በልባችሁ አኑሩት። ይህ ነገር ሕይወታችሁ ነው እንጂ ለእናንተ ከንቱ አይደለምና። በዚህም ነገር ተወርሷት ዘንድ ዮርዳኖስን ተሻግራችሁ በምትገቡባት ምድር ዘመናችሁ ይረዝማል። የሙሴ ሞት መነገሩ። በዚያ ቀን እግዚአብሔር ሙሴን እንዲህ ብሎ ተናገረው። በኢያሪኮ አንጻር በሞዓብ ምድር በአባሪም ተራራ ውስጥ ወዳለው ወደ ናባው ተራራ ውጣ። ለእስራኤልም ልጆች ርስት አድርጌ የምሰጣቸውን የከነዓንን ምድር እያት። ወንድምህ አሮን በሖር ተራራ እንደ ሞተ ወደ ግኑ ወገኖቹም እንደ ተጨመረ በወጣህበት ተራራ ሙት፣ ወደ ወገኖችህም ተጨመር።
በእስራኤል ልጆች መካከል በጺን ምድረ በዳ በቃዴስ ባለው በክርክር ውሃ ለቃሌ አልታዘዛችሁምና በእስራኤልም ልጆች መካከል አልቀደሳችሁኝምና ምድሪቱን ፊት ለፊት ታያለህ እንጂ ወደዚያች ምድር አትገባም።